እንሞክራለን። አብራችሁኝ ነው። በመጀመሪያ ተርሞቹን ዲፋይን በማድረግ እንጀምራለን። የመጀመሪያው ተርም ማርጂናላይዜሽን የሚለው ነው። what is marginalization? It is defined as a treatment of a person or a social group as minor, insignificant or peripheral. ይሄ ምን ማለት ነው? ማርጂናላይዝ ማለት ወይም ደግሞ ማርጂናላይዜሽን ማለት የሆኑ ግሩፖችን ማግለል እንደማለት ነው። ይሄ ማለት የኛን ወይ ማለት አሁን ለምሳሌ የሆነ ለምሳሌ ነጮች ዶሚኔት ያደረጉት ካንትሪ ውስጥ ትንሽ ጥቁሮች የሆነ ቪሌጅ ውስጥ ለምሳሌ ጥቁሮች ቢኖሩ እነሱን እንደ ትንሽ ማየት ላይክ ዊክ ናቸው ብሎ ማሰብ እና በቃ ጥሩ ትሪትመንት ለነሱ አለማድረግ that's marginalization ማለት ነው። ስለዚህ እነዛን ግሩፖች ማይነር ናቸው ወይም ትንሽ ናቸው ብለን ማሰብ፣ ኢንሲግኒፊካንት ናቸው ይሄ ማለት ቼንጅ መፍጠር አይችሉም ብሎ ማሰብ እና ፔሪፌራል ናቸው ብለን ስናስብ that's marginalization ማለት ነው። it involves exclusion of certain groups from social interactions, marriage relations, sharing food and drinks and working and living together. ስለዚህ ማርጂናላይዜሽናችን ዝም ብሎ ብቻ እነሱን አለማካተት ብቻ ሳይሆን በሐሳብ ደረጃ ብቻ ሳይሆን በተግባርም ለምሳሌ ትልልቅ ስራዎችን የመንግስት ስራዎችን ላይ ሲቀጥሩ ምናምን እኚህ ማርጂናላይዝድ ናቸው ብለው አሁን ለምሳሌ የነጮች ሀገር ውስጥ ሄዳችሁ ጥቁር ሆናችሁ ስራ ብትፈልጉ ደና ስራ የማይሰጣችሁ ከሆነ ጥቁር በመሆናችሁ ብቻ ያንን ስራ የማታገኙ ከሆነ you are being marginalized ማለት ነው። እና ደግሞ ይሄ ሜሬጅ ሪሌሽን ላይ ለምሳሌ ነጭና ጥቁር አይጋባ የሚሉ ከሆነ ይሄ ሁሉ ማርጂናላይዜሽን ነው ተብሎ ይገለጻል ማለት ነው። In some cultural settings, marginalization involves excluding certain groups from basic economic rights, including rights to property ownership and rights to be engaged in certain economic activities of a job. ይሄ ማለት ሄዶ ይሄ ኦብቪየስ ነው በቃ ኢፌክቱ ይሄ ነው። አንዱ ምንድነው ኢኮኖሚክ ራይትስ ለምሳሌ የውርስ ሊሆን ይችላል። የሆነ የሚገባንን ነገር ለምሳሌ ቤት ሄደን መግዛት ብንፈልግ ጀስት ማርጂናላይዝድ ግሩፕ ስለሆነም ብቻ ያንን ቤት ፕሮሰስ ማድረግ አንችልም። ወይም ደግሞ የሚገባን ውርስ ኖሮ እኛ ማርጂናላይዝ የተደረግነው ወይም ደግሞ ማይኖሪቲ ውስጥ ስላለን ብቻ ያ ነገር እንዳይገባ ማድረግ ኢኮኖሚክ አክቲቪቲ ኦፍ ጆብስ ምናምን ላይ ኤክስክሉድ ስንደረግ that's marginalization ማለት ነው። marginalization በዚህ ዲፋይን ይደረጋል። who are mostly marginalized most of the time marginalized የሚደረጉ ግሩፖች አሉ። ለምሳሌ እና የመጀመሪያው አሁን በቀዳሚነት women's ናቸው። ሴቶች ብዙ ጊዜ ማርጂናላይዝ ይደረጋሉ። አሁን በምንኖርበት ሴቲንግ ውስጥ ማይታችሁ ከሆነ ኢትዮጵያም ካልቸር ላይ ትልልቅ አሁን ለምሳሌ ፕሬዚደንቶች ምናምን ትልልቅ ሃየር ኦፊሻሎችን ብታዩ ኦልሞስት ሴት የለም። አሁንም በቅርብ ጊዜ ነው ሴቶች እንዲህ 50-50 ይደረግ ምናምን የተባለው እንጂ ከዛ በፊት ቶታሊ ሴት የሚባል የለም ኦልሞስት እና የሆነ ትንሽ ፐርሰንት ነው ሴቶች የሚካተቱትና ይሄ ማርጂናላይዝ እንደተደረጉ ያሳያል ማለት ነው ከድሮ ጀምሮ። አዘርዋኔዝ ቺልድረን ህፃን ናቸው ወይም ደግሞ ብቁ አስተሳሰብ የላቸውም ተብሎ ስለሚጣበቅ እና ደግሞ the same as true for older people ማለት ነው ትልልቆችም እንደዛው አርጅተዋል ስለሚባሉ and people with disabilities, religious, ethnic and racial minorities are among marginalized groups in different societies and cultures. እኚህ religious groups ማለት ለምሳሌ ethnic ማለት ማን ነው? ለምሳሌ የሙስሊም ካንትሪ ሆኖ እናንተ እዛ ሀገር ውስጥ ክርስቲያን ብትሆኑ you are minority ማለት ነው። ወይም ደግሞ susceptible ናችሁ marginalized ለመሆን ማለት ነው። occupational minorities such as tanner, potter and ironsmiths are marginalized in Ethiopia. ስለዚህ በአገራችን ኮንቴክስት ደግሞ ማርጂናላይዝ የሚደረጉ ኦኪፔሽኖች ወይም ደግሞ የሥራ ዘርፎች አሉ። ለምሳሌ ሰው ብዙውን ስራ በቃ ተቀባይነት ብሎ የሚያስበው ይሄ መንግስት ስራዎች ባንክ ምናምን ነው እና ከዛ ውጭ ያሉ ለምሳሌ ይሄ ብረት ቀጥቃጮች ታነር ማለት ይሄ ቆዳ ከቆዳ ብዙ አይነት ነገር የሚሰሩ ልብስ ጫማ ምናምን የሚሰሩ ሰዎች ይሄ ፖተር ማለት ሸክላ ሰሪዎች አይረን ስሚዝ ደግሞ ይሄ ብረት ቀጥቃጮች ምናምን እነሱን እንደ ትንሽ ስራ ነው የሚቆጥረው ምንም ቢሆን ግን ሰው ያለ ቆዳ እኮ ጫማ ማያረክ ሰው የለም ወይም ደግሞ የነሱን ፕሮዳክት የማይጠቀም ሰው ሳይኖር ግን የነሱን ስራ መናቅ ወይም ደግሞ እነሱን
ማርጂናላይዝ እናደርጋለን ማለት ነው። ኢን ኢትዮጵያ ኮንቴክስት ኦኪፔሽናል ማይኖሪቲዎች እነማን ናቸው? ታነር፣ ፖተር እና አይረን ስሚዝ ናቸው። ይሄን ያዙ። ክራፍት ወርከርስ አሁን እንዳልኩት ነው። ክራፍት ወርከር ማለት የዕደ ጥበብ ምናምን የሚሰሩ ሰዎች ላይክ ታነር፣ ፖተር ኤንድ አይረን ስሚዝ አር ማርጂናላይዝድ ኢን ሜኒ ፓርት ኦፍ ኢትዮጵያ። ከየት እንደመጣ ሀሳቡ አይታወቅም። ስቲል አሁን በጣም ሀብታም ሊሆን ይችላሉ ሰዎቹ፣ ግን ስቲል ትንሽ የስራ ነው ተብሎ ስለሚታሰብ ዜር ማርጂናላይዝድ ማለት ነው። ቨልነራቢሊቲ የሚለው ደግሞ ሌላኛው ኮንሰፕት ነው። ማርጂናላይዜሽን አይተናል። ቨልነራቢሊቲ ማለት ደግሞ ምን ማለት ነው? refers to the state of being exposed to physical or emotional injuries። ለፊዚካል ወይም ደግሞ ለኢሞሽናል ኢንጁሪ ኤክስፖዝድ ስንሆን ይሄ ቨልነራቢሊቲ ይባላል። ቨልነራቢሊቲ አሁን ለምሳሌ በእንትን አስቡት። ለምሳሌ ሹፌር አለ፣ የመኪና ሹፌር ማለት ነው። አሁን ለምሳሌ የመኪና ሹፌር ለመኪና አደጋ ለካር አክሲደንት ከኛ ይልቅ በጣም ሰሰፕቴብል ነው ወይም ደግሞ በጣም ተጋላጭ ነው አይደል? ስለዚህ ያንን ሹፌር ለካር አክሲደንት ምንድነው ማለት እንችላለን? ቨልነራብል ነው ማለት እንችላለን ማለት ነው። ወይም በጣም ተጋላጭ ነው። የአደጋ ሞሮፍ ከሌላው ሰው ይልቅ እሱ ሊደርስበት ይችላል ብለን እናስባለን ማለት ነው። እንደዛ ሁሉ አሁን ኖርማል ሊቪንግ ላይ ማለት በቃ ኤቭሪዴ የምንሰራቸው ስራዎች ላይ ተጋላጭ የሆኑ ሰዎች አሉ። ይሄ ተጋላጭነታቸው የመጣው ሜቢ ዊክ ስለሆኑ ከሌላው ማህበረሰብ አንጻር ጠንካራ ስላልሆኑ ብቻ ሳይሆን አይደሉም ብለን ማሰባችን ራሱ ቨልነራብል እንዲሆኑ ያደርጋቸዋል። ለምሳሌ አሁን እዚህ ጋር vulnerable groups are people exposed to possibilities of attack, harm or mistreatment። ስለዚህ ለነዚህ ነገሮች አታክ ለመደረግ መጥፎ ነገር ለመድረስ በጣም ግልጽ ይሆኑ። ለምሳሌ ህፃናትን ብታዩ ራሳቸውን መጠበቅ ስለማይችሉ እኛ ለግዴታ ልንጠብቃቸው ይገባል አይደል? ስለዚህ በደንብ ስለማያስቡ ለብዙ አይነት አደጋዎች ተጋላጭ ናቸው። ስለዚህ እነሱ ነው ቨልነራብል ናቸው እንላለን። ሌሎቹ ኤግዛምፕሎች እዚህ ጋር አሁን girls and women are vulnerable to gender based violence። አሁን ጀንደር ቤዝድ ቫዮለንስ ላይ women's በጣም ቨልነራብል ናቸው። ምክንያቱም አሁን ለምሳሌ በቀላሉ አሁን ለምሳሌ ሌላን ሰው ከመዝረፍ ይልቅ ሴቶችን አታክ ማድረግ ይቀለዋል። ምክንያቱም ዊክ ናቸው ብቻ ሳይሆን ዊክ ናቸው ብሎም ስለሚያስብ ይዤባት ብሮጥ ለምሳሌ አደርስብኝም ብሎ ያስባል። ወይም ደግሞ ምንም አታካታደርገኝም መልሳ አታካታደርገኝም ብሎ ስለሚያስብ እነሱ ላይ ይበረታሉ ማለት ነው። ስለዚህ ይሄ ማለት ቨልነራቢሊቲ ነው ማለት ነው። እና ደግሞ ይሄ ጀንደር ቤዝድ የሆኑ ጾታ ተኮር የሆኑ ጥቃቶችም ብዙ ጊዜ ሴቶች ላይ ሲደርሱ እናያለን። እና በዚህ ምክንያት ሴቶች ቨልነራብል ናቸው ማለት እንችላለን ማለት ነው። such as harassment, rape and forced marriage ላይ በጣም ኤክስፖዝድ ናቸው። ስለዚህ they are vulnerable ማለት ነው። vulnerable ናቸው ማለት እንችላለን። ሌላው ይሄ ማይኖሪቲ ግሩፖች ናቸው። ማይኖሪቲ ግሩፕ ማለት ለማርጂናላይዜሽን በጣም ተጋላጭ የሆኑ ግሩፖች ማለት ነው። refers to a small group of people within a community, region or country። የሆነ ካንትሪ ውስጥ ትንሽ የሆኑ ሰዎች ተመሳሳይ ነገር አሁን ለምሳሌ እንዳልኳችሁ ቅድም የነጮችና የጥቁሮችን ወስደናል አይደል? አሁን ለምሳሌ አሜሪካን ውስጥ ያሉ ጥቁሮች በጣም በሳይዝም ትንሽ ስለሆኑ ኢንሲግኒፊካንት ናቸው ተብሎ ስለሚታሰብ they are minority groups ማለት ነው። in most cases minority groups are different from the majority population in terms of race, religion, ethnicity and language። ስለዚህ በእነዚህ ነገሮች ከተለየ እኛ ማይኖሪቲ ነው ብለን እናስባለን ማለት ነው። ከኛ ከምናወራው ቋንቋ ለምሳሌ ለየት ያሉ የሚያወሩ ሰዎች ቢኖሩ they are minorities ማለት ነው። ሌላ እኛ ከምናመልከው ይልቅ ሌላ ነገር የሚያመልኩ ከሆነ they are minorities and also አሁን በሬስ በዘር በምናምን ለየት ያለ ከሆነ እንደ ማይኖሪቲ ኮንሲደር እናደርጋቸዋለን ማለት ነው። for example blacks are minorities in the United States of America ቀደም እንዳልነው ማለት ነው። Christians would be minorities in Muslim majority country። ይሄ ማለት በቃ አሁን ለምሳሌ ሚድል ኢስት አካባቢ ኦልሞስት ሁሉም ሰው ሙስሊም ነው አይደል እዛ አካባቢ። ስለዚህ እዛ አሁን ለምሳሌ ክርስቲያን ብትሆኑ you are minority there ማለት ነው። ሊያከብሯችሁ ሊጠብቋችሁ ይችላሉ፣ ግን still you are minority ማለት ነው። ትንሽ ናችሁ እንደማለት ነው። እና በተመሳሳይ ደግሞ ሙስሊሞችም እንዲህ ክርስቲያን ዶሚኔት የተደረገባቸው አካባቢዎች ላይ
ፕሪዶሚናንትሊ ክርስቲያን ያለበት አካባቢ ላይ ምንድናቸው? they are minorities ማለት ነው። ይሄ ያለ ነገር ነው። there are different forms of marginalization, especially forms that violate the rights and well-being of others like gender-based marginalization. ስለዚህ ይሄ ማርጂናላይዜሽን አሁን ሄዶ በጣም አታክ የሚያደርግ የኛን ሂውማን ራይታችንን የሚጥሱ እንትኖች አሉ፣ ማርጂናላይዜሽኖች አሉ። በዚህኛው እንትን ላይ ጀንደር ቤዝድ ማርጂናላይዜሽን ምን ይመስላል የሚለውን ይሄ ጾታ ተኮር የሆነ ጥቃት ወይም መድሎ ምን ይመስላል? ጀንደር ቤዝድ ማርጂናላይዜሽን ያው ኤክስፔክት እንደምታደርጉት ሴት ላይ ነው የሚከሰተው ኦብቪየስሊ ማለት ነው። women are vulnerable to gender based violence such as rape, early or child marriage, abduction or forced marriage, domestic violence and harmful traditional practices. ይሄ ምንድነው? አሁን ሴቶች በጣም ማለት ከድሮም ጀምሮ ያለ ይሄ አስተሳሰብ ነው። በቃ ብዙ ሰው የሚያስበው ማለት ከምን የመጣ እንደሆነ ባይታወቅም ግን በቃ ዊክ እንደሆኑ ምናምን የሚታሰበውና ለብዙ አይነት ጥቃቶች ቨልነራብል ናቸው ብለናል። ከነዚህም ውስጥ አንዱ ሬፕ ነው። ይሄ አስገድዶ መድፈር፣ ኤርሊ ቻይልድ ሜሬጅ ያለ እድሜ ጋብቻ፣ ፎርስድ ሜሬጅ በማትፈልገውን ሰው እንድታገባ ይሄ አሬንጅድ ሜሬጅ የሚባለው አይነት ማለት ነው። እና ዶሜስቲክ ቫዮለንስ ማለት ደግሞ ኦብቪየስሊ አሁን ቤት ውስጥ ሰራተኛ ምናምን ተቀጠረ ቢባል ወንድ ነው የተቀጠረው አትሉ ማለት ኦልሞስት ሁሉም ሰው ሰራተኛ ኤክስፔክት የሚያደርገው ሴቶችን ነው። እና ለዚህ ነገሮች የተጋለጡ ናቸው ሴቶች ማለት ነው። and also female genital mutilation የሚባል ወይም የሴት ልጅ ግርዛት ሁላ አለበትና ይሄንን ላይ ኤምፋሲስ ሰተን ነው። female genital cutting ምን ይመስላል? የመጀመሪያው it is practiced in 28 countries in western, northern and eastern Africa. ይሄ ነገር ፕሪቫለንት የሆነው አፍሪካ ውስጥ ነው። female genital cutting ማለት የሴት ልጅ ግርዛት ነው። እና ይሄ በጣም ብዙ ኮንሲኩዌንስ አለው። እና ደግሞ እኚህን ፕራክቲስ የሚያደርጉ ካልቸሮች የራሳቸው የሆነ ሪዝን አላቸው። ልክ ባይሆንም ኢሎጂካል ቢሆንም ግን ሪዝኖች አሏቸው። እነዛ ሪዝኖች ምን ይመስላሉ የሚለውን የመጀመሪያው ወይም ኪ ድራይቨርስ ኦፍ ፊሜል ጀኒታል ሚውቲሌሽን ምን ይመስላል? የመጀመሪያው ሜንቴናንስ ኦፍ ክሊንሊነስ ነው። ይሄ ማለት ምንድነው? በቃ በዛ ካልቸር ውስጥ የሚታየው ይሄ ፊሜል ጀኒታል ሚውቲሌሽን ያካሄደች ሴት ንጹህ እንደሆነች እና ደግሞ ያንን ፕሮሰስ ያላካሄደች ንጹህ እንዳልሆነች ይታያል ማለት ነው። in some societies uncut or uncircumcised women are considered impure በቃ ንጹህ እንዳልሆኑ እና ሌላውን ደግሞ ሊበክሉ እንደሚችሉ ይታሰባል ማለት ነው። as a result marriage and casual sexual contact with an uncut woman is regarded as a breaking of a taboo. ታቡ ምን ማለት እንደሆነ ቻፕተር 3 ላይ አይተነዋል። ታቡ ማለት እንደ ሲን ነው የሚታየው። ሲን ማለት ኃጢያት እንደሆነ ነው የሚታየው። በዛ የሆነ በአንድ ሶሳይቲ ውስጥ እንዲህ ማድረግ ይሄ ብለው ሊስት አድርገው እኚህ ነገሮች መጣስ ወይም ደግሞ ማድረግ ወይም አለማድረግ ታቡን ያስከስታል ከተባለ ታቡን ያስከስታል ነው በቃ። ስለዚህ ህዝቡም ደግሞ ያንን ሩሎች እና ሬጉሌሽኖች ስለሚከተል ይፈራል ማለት ነው። ስለዚህ አንዱ ታቡ ምንድነው እዚህ ጋር የፊሜል ጀኒታል ሚውቲሌሽንን ካላደረገች ሴት ጋር ሜሬጅ መፈጸም ወይም ደግሞ ሴክሹዋል ኮንታክት ማድረግ ለወንዱ ታቡ ብሬክ እንደማድረግ ነው። ይሄ ታቡ ደግሞ ይሄውና breaking such taboos according to indigenous beliefs would have two major implications ወይም implication or ደግሞ consequence አለው አይደል? ይሄንን ታቡ ብሬክ ማድረግ የመጀመሪያው ምን ተብሎ ይታሰባል? የመጀመሪያው it pollutes the transgressor ወይም ደግሞ ወንዱን አፕሮች ያደረገውን ወንድ ፖሊዩት ታደርገው። ምክንያቱም እሷ ራሱ ኢምፒውር ነች ተብሎ ነው የሚታሰበው አይደል? ይሄን ፕሮሰስ ካላካሄደች። ስለዚህ እሷም ኢምፒውር ነች፣ አንተን ደግሞ ተበክላለች። ስለዚህ ከእሷ ጋር ኮንታክት ማድረግ የለብህም ይባላል። ሁለተኛው ደግሞ the pollution would be followed by misfortune እና ይሄ ፖሊሽን ዝም ብሎ ፖሊሽን ሳይሆን አይቀናህም። ለምሳሌ ነጋዴ ከሆነ ተከስራለክ፣ በቃ ጥሩ ነገር አይሆንልህም እንደዚህ ካደረክ ይባላልና ያንን ስለሚፈራ ይሄንን ኮንሲኩዌንስ ስለሚፈራ ይሄንን ፊሜል ጀኒታል ሚውቲሌሽን እንዲያደርጉ ሴቶቹም በቃ ምክንያቱም ወንድም ካላገኙ እነሱም ወንድ ስለሚፈልጉ ይሄንን ፕሮሰስ ያደርጋሉ ማለት ነው። ይሄ የመጀመሪያው ኪ ድራይቨር ኦፍ ፊሜል ጀኒታል ሚውቲሌሽን ነው። ሁለተኛው ደግሞ
discouraging promiscuity. What is promiscuous? Promiscuous refers to a person who has a lot of different sexual partners or sexual relationships. በጣም ብዙ ይሄ ሴክሹዋል ፓርትነር ያለው ሰው ምን ይባላል? ፕሮሚስከስ ይባላል። ተርሙ በአማርኛ ያለው ግን እንትኑን ሐሳቡን ተረዱት። ይሄ ምንድነው? refers to a person who has a lot of different sexual partners። በቃ ከሁሉም ጋር የምትሆን ወይም የሚሆን ሰው ፕሮሚስከስ ይባላል። እና in societies where female genital mutilation is a social norm, there is a belief that uncircumcised girls have high or extraordinary sexual desire. ይሄ ማለት በቃ ትልቅ የሆነ የሴክሹዋል ፍላጎት አላት ተብሎ ይታሰባል ሴቷ። ስለዚህ ይሄንን ፍላጎቷን ለመቀነስ እና ፕሮሚስከስ እንዳትሆን ተብሎ ይሄ ፕሮሰስ ይካሄዳል ማለት ነው። ሌላኛው preserving virginity ነው። ይሄ almost every society ላይ የሚጠበቅ ነገር ነው። ስፔሻሊ እንደ ሜሬጅ ሪኳየርመንት ነው አይደል? ቻፕተር 3 ላይ እንዳየነው ሜሬጅ ላይ በቃ ሜሬጅ ሪኳየርመንት አንዱ ብዙ ጊዜ ሴቶች እንዲያሟሉ የሚፈልገው ቨርጂኒቲ ነው። ስለዚህ ይሄንን ፕሪዘርቭ ለማድረግ ልጅቷ ንጹህ መሆን አለበት። ያንን ለማድረግ ደግሞ ይሄ ፕሮሰስ መከናወን ወይም ይሄ FGM የሚባለው ነገር ያስፈልጋል ብለው ያስባሉ ማለት ነው። In many Ethiopian cultures, social norms prohibit premarital sex and pregnancy. premarital ወይም ከጋብቻ በፊት ያለውን ግንኙነት ይቃወማሉ። The value attached to virginity is very strong in order to discourage premarital sex. ስለዚህ ቨርጂኒቲዋን የሚፈለገበት ዋነኛ ምክንያት ምንድነው? ዲስከሬጅ ለማድረግ ነው። ይሄ ከጋብቻ በፊት ያለ ግንኙነት መጥፎ ነው ብለው ስለሚያስቡ ያንን ለማስቀረት ይሄን ነገር ያደርጉታል ማለት ነው። FGM or C helps preserving girls virginity። ስለዚህ ይሄ ነገር ሴክሹዋል ዲዛይሩን ይቀንሳል ካል ይሄ ደግሞ ፕሪዘርቭ ያደርጋል ቨርጂኒቲ ብሎ ይታሰባል ማለት ነው። which is considered as a precondition for marriage in many cultures. For example, type 3 አሁን ታይፕ አለው በኋላ ላይ እናያለን። ታይፕ 1 ታይፕ 2 እና ታይፕ 3 female genital mutilation ይባላል እና ይሄ ታይፕ 3 ሌላ ስሙ infibulation ይባላል። ይሄኛው infibulation ታይፕ የሚባለው ምን ያደርጋል ነው የሚባለው is practiced to prevent girls from premarital sex until they get married። ይሄ በቃ እስኪያገቡ ድረስ ይጠብቃቸዋል ተብሎ የሚታሰበው የታይፕ ኦፍ FGM is ታይፕ 3 ነው እና ሌላ ስሙ ምን ይባላል? infibulation ይባላል። ይሄንን አስታውሱ። አራተኛው key driver is fear of ill man። ይሄ ምንድነው? there is a wide spread belief that uncircumcised girls would be disobedient, powerful and ill-mannered እና ይሄን ሰምታችሁ ከሆነ በቃ ልጅቷ በጣም ታስቸግራለች፣ ቤት ውስጥ ትረብሻለች ብለው ያስባሉ። በቃ ይለም መጥፎ ነገር ታደርጋለች፣ እንዲህ በቃ ቢሄቭ አታደርግም በትክክለኛው ወይ ብለው ሲያስቡ ጎረቤቱ ምኑም መጥቶ በቃ ለምን እንደዚህ አታደርግም የኔ ልጅ እኮ እንዲህ ነበረች፣ ከዛ ግን FGM ፕሮሰስ ካደረገች በኋላ ተሻሽላለች ለዛ እንዲያርግ ምናምን ይባልና ያንን ፕሮሰስ ወላጅም ለማድረግ ይገደዳል ማለት ነው። FGM is practiced as a means of moderating the behavior of girls and women። ስለዚህ በቃ ይሄንን በማድረጓ ይሻሻላል ባህሪዋ ተብሎ ይታሰባል ማለት ነው። እና በዚህ ምክንያት ራሱ ያደርጉታል ማለት ነው። ልጅቷ ዲስኦቢዲየንት ከሆነች በቃ የለም ኖርማሊ ቢሄቭ እንድታደርግ ተብሎ። ሌላኛው ደግሞ ሶሻል ሳንክሽንስ ናቸው። እኚህ የማህበረሰቡ የሆኑ ህጎች ናቸው። ይሄ ምንድነው? are used to control the behavior of members of a given society or community. Avoiding FGM is considered as a violation of social norms in FGM practicing societies. ስለዚህ ለምሳሌ የሆነ ሶሳይቲ ውስጥ እናንተ እየኖራችሁ ነው ብለን እናስብ። እዛ እየኖራችሁ እዛ ሶሳይቲ ውስጥ ለምሳሌ ሁሉም ሰው ይሄንን ፕሮሰስ ያካሂዳል፣ ይሄ FGM የሚባለው ማለት ነው። ግን እናንተ ሪፊውዝ ካደረጋችሁ፣ ምክንያቱም ይሄ በጣም መጥፎ ነገር ነው፣ በጣም ብዙ ኮንሲኩዌንሶች አሉት እና ስለዚህ በቃ ይሄንማ ማድረግ የለብኝም ሁሉም ሰው ስለሚያደርግ ብላችሁ አልፈልግም ብትሉ ወላጅ ሆናችሁ ከዛ ሶሳይቲ ትገለላላችሁ ማለት ነው። ምክንያቱም ያ ሶሳይቲ የራሱ ህግ አለው። ለምሳሌ አንዱ ህጉ ይሄንን ፕሮሰስ ማካሄድ አለባቸው ሴቶች ከሆነ አላደርግም ካላችሁ በዛ ሶሳይቲ ህግ መሰረት
ትቀጣላችሁ ማለት ነው። ምክንያቱም ህግ እንደጣሳችሁ ነው ኮንሲደር የምትደረጉት እና ትቀጣላችሁ ማለት ነው። ስለዚህ ያንን በመፍራት ታደርጉታላችሁ የግዴታችሁ ማለት ነው። Hence, parents and girls abandoning FGM will be punished through social sanctions, including isolation from the community. ስለዚህ እዛ ኮሚኒቲ ውስጥ አሁን እየሰራችሁ ከሆነ እና ይሄን ነገር አላደርግም ካላችሁ በቃ ትቀጣላችሁ። ከመቀጣታችሁም አልፎ ስራችሁን ትታችሁ ከዛ ሶሳይቲ እንድትገለሉ ይደረጋል ማለት ነው። ስለዚህ ይሄንን ሳንክሽን ፈርታችሁ ሳትወዱትም ቢሆን እንድታደርጉት ትገፋፋላችሁ ማለት ነው። ይሄ ሌላኛው ኪ ድራይቨር ኦፍ FGM ነው ማለት ነው። ሌላው ሄልዝ ኢምፓክት አለው አይደል? ኦብቪየስ ነው። በጣም መጥፎ የሆነ ፕራክቲስ ነው እና ከነዚህ ሄልዝ ኢምፓክት ውስጥ ለምሳሌ በመጀመሪያ እንትኖቹን እናያቸዋለን ያለው ታይፖቹን። ሄልዝ ኢምፓክትስ ኦፍ ፊሜል ጀንታል ካቲንግ there are 4 major types of female genital cutting አሉ። በመጀመሪያ ታይፕ 1 የሚባለው ክሊቶሪደክቶሚ ይባላል። ታይፕ 2 ኤክሲዥን ነው። ታይፕ 3 ደግሞ ቅድም ያልነው ታይፕ 3 ኢንፊቢሌሽን ይባላል። ይሄ ፕሪማርሻል ሴክስን ፕሪቨንት ያደርጋል ተብሎ የሚታስበው ይሄኛው ነው እንዳትረሱ። እና ኤንድ ታይፕ 4 ደግሞ ሁሉንም ታይፖች አደራረጎቹን የሚይዝ ታይፕ 4 ይባላል። The first 3 types of FGC ወይም female genital cutting or female genital mutilation are practiced in Ethiopia. ስለዚህ ኢትዮጵያ ውስጥ የትኛው ነው ፕራክቲስ የሚደረገው ከተባላችሁ ሶስቱ ታይፕ 1 ታይፕ 2 እና ታይፕ 3 ወይም የክሊቶሪዶክቶሚ ኤክሲዥን ኤንድ ኢንፊቢሌሽን are practiced in Ethiopian context ማለት ነው። ማርጂናላይዝድ ኦኪፔሽናል ግሩፕስ እነማን ናቸው? ታነር፣ ፖተር፣ ዊቨርስ፣ አይረን ስሚዝ የምንላቸው ኢትዮጵያ ውስጥ ማርጂናላይዝድ ኦኪፔሽናል ግሩፖች ናቸው። they are considered as impure and excluded from social interactions. አሁን ለምሳሌ በገጠር አካባቢ ይሄ ነገር ባይዙ የሚኖረው በሩራል አካባቢዎች ነው እና ለምሳሌ ይሄ ስቴሪዮታይፕ ያደረግነው አይነት ኦኪፔሽናል ግሩፕ ለምሳሌ ይሄ አሁን ለምሳሌ ብረት ቀጥቃጭን እንውሰድ እና ብረት ቀጥቃጭ ለምሳሌ አሁን ገጠር ውስጥ ሄዶ ጠጅ ቤት ለምሳሌ ቢገባና መጠጣት ቢፈልግ ኖርማሊ አሁን ሰው የሚቀመጥበት ወንበር አለ አይደል? እዛ አስቀምጡትም ጠጅ ቤቶቹ። ምክንያቱም ሰዎቹም ስለማይፈልጉ ሌሎቹ ሌላ ለሱ የተዘጋጀ ወይ መሬት ላይ እንዲቀመጥ ወይ ደግሞ በር ላይ እንዲቀመጥ ያደርጋሉ። አንደኛ እሱ ነው። ሁለተኛ ደግሞ እነሱ የሚጠጡበት መጠጫ እንዲጠጣ አይደረግም። ሌላ አይነት መጠጫ ይሰጠዋል። ምክንያቱም በቃ ሌሎቹ ፖሊዩት ያደርጋል ተብሎ ስለሚታሰብ ማለት ነው። ሌላው ደግሞ ኦነርሺፕ ኦፍ ኢኮኖሚክ ሪሶርስ እንዳልኳችሁ ለአንድ ምናምን ነገር ኦን እንዲያደርጉ በቃ አይበረታቱም፣ አይቻልም ነው የሚባሉት ማለት ነው። ኤንድ ፓርቲሲፔሽን ኢን አሶሲዬሽንስ ኤንድ ሴሌብሬሽንስ። ስለዚህ አሁን ሰርግ ምናምን አይጠሩም ስፔሲፊካሊ። እነሱ ከተጠሩም እንዳልኳችሁ ነው በጣም ለየት ባለ መልኩ ነው እነሱን የሚያስተናግዷቸው ምናምን ነገር ማለት ነው። ታይፕስ ኦፍ ማርጂናላይዜሽን 4 አይነት ናቸው። አራቱንም እናያቸዋለን ኢንክሉዲንግ ዜር ማኒፌስቴሽንስ ማለት ነው። የመጀመሪያው ምንድነው? ስፓሻል ማርጂናላይዜሽን ይባላል። ይሄ በስፔስ ወይም ይሄ በቦታ እንትን የሚባል ነው። ይሄ ምንድነው? ሴትል ኦር ሊቭ ኦን ዘ አውትስከርትስ ኦፍ ቪሌጅስ ኒር ቱ ፎረስትስ ኦን ፑር ላንድ አራውንድ ስቲፕ ስሎፕስ ምናምን እንዲኖሩ ይደረጋል። እነዚህ ማርጂናላይዝ የተደረጉ ኦኩፔሽናል ግሩፖች ምን ይደረጋሉ? ኖርማሊ ሰው የሚኖርበት ቦታ አለ። ከዛ ተገለው በቃ ለየት ያለ ቦታ እንዲኖሩ ይደረጋሉ። ምክንያቱም ሌላውን ሰው ምን ብለው ነው የሚያስቡት? መጥፎ ናቸው ብሎ ስለሆነ የሚያስቡት በቃ ሌላውን ሰው እንዳይበክሉ ተብሎ በቃ ለምሳሌ ኖርማል ተብሎ የሚጠራው ሶሳይቲ የሚኖርበትን ቪሌጅ እንዲቀላቀሉ አይደረግም። ከቪሌጁ ራቅ ያለ ቦታ ወይም የሆነ ዳር ላይ ምናምን እንዲኖሩ ይደረጋሉ። they are segregated at market places። ስለዚህ በቃ ማርኬት ፕሌስም ላይ ለምሳሌ እነሱ ቀን ሰው ከተገበያየ በኋላ ማታ ላይ አርጉ እናንተ ተገበያዩ ሊባሉ ይችላሉ። እንደዛ ነገር ማለት ነው። when they walk along the road they are expected to give way for others። እየተራመዱም ከሆነ ለሌላ ሰው ቦታ እንዲለቁ ይደረጋሉ። ይሄ ምን አይነት በማኒፌስቴሽን ነው? የስፓሻል ማርጂናላይዜሽን ማኒፌስቴሽኖች ናቸው። ሌላኛው ወይም ሁለተኛው ደግሞ ኢኮኖሚክ ማርጂናላይዜሽን ነው። they are excluded from certain economic activities including production and exchange። ስለዚህ ፕሮዲዩስን ቢያደርጉ ለምሳሌ የሚገዛቸው የለም። ኤክስቼንጅ ለመደራረግ እቃም ለመግዛት ገበያ ሄደው ለመሸጥ ምናምን በቃ
ኤክስክሉድ ይደረጋሉ ኢኮኖሚክ አክቲቪቲ እና ሰርቫይቭ ለማድረግ ራሱ በጣም ነው የሚከብዳቸው ማለት ነው ይሄ ከሆነ እና ካልቲቬት ክሮፕስ እንዲያመርቱ የማይፈቀድላቸውም and they have limited access to land and land ownership ስለዚህ ላንድም ራሱ ካላቸው የሆነ በቃ የለም ለመኖሪያነታቸው ብቻ ተደርጎ ይሰጣቸዋል እንጂ ከዛ ውጪ በቃ ሰርቫይቭ እንዲያደርጉ ነው እንጂ ሌላው ሰው የሚያደርገውን ነገር እንዲያደርጉ አይበረታቱም ወይም ደግሞ ሲጀመርም አይፈቅዱላቸውም ማለት ነው። ይሄ ኢኮኖሚክ ማርጂናላይዜሽን ከኢኮኖሚካል የሆኑ አክቲቪቲዎች ሲገለሉ ኢኮኖሚክ ማርጂናላይዜሽን ይባላል። ሶስተኛው ሶሻል ማርጂናላይዜሽን ነው። ሶስተኛው ሶሻል ማርጂናላይዜሽን ምንድነው? they are excluded from intermarriage ይሄ ሶሻል አክቲቪቲዎች ብለን ቻፕተር 3 ላይ ስቲል አይተነዋል። ይሄንንም በቃ ይሄ መጋባት ሊሆን ይችላል ምናምን የመሳሰሉ ሶሻል ላይፎች የሉ ኢንተርሜሬጅ ለምሳሌ do not share burial places with others ሲቀበሩ እንኳን ኢቭን ሌሎች የሚቀበሩበት ቦታ አይደለም የሚቀበሩት ስቲል በቃ ይበክላሉ ተብሎ ስለሚታሰብ እናንተው ለምሳሌ የሚበክልን ነገር እንደምታደርጉት ማለት ነው። associations such as ለምሳሌ they are excluded from membership of associations such as እድር ውስጥ እንዲገባ ይደረጉ when they are allowed to participate in social events they may sit on the floor separately ጠጅቤት ምናምን ያደርጋሉ እንዳልኳችሁ ማለት ነው። ይሄ ሶስተኛው ታይፕ ኦፍ ማርጂናላይዜሽን ምን ይባላል? ሶሻል ማርጂናላይዜሽን። አራተኛው ደግሞ ካልቸራል ማርጂናላይዜሽን ነው። ሌበልድ አስ ኢምፒውር ኤንድ ፖሊዩቲንግ ተብሎ በካልቸሩ ራሱ ስቴሪዮታይፕ ይደረጋሉ። they are accused of eating animals that have died ስለዚህ ይሄ በቃ መጥፎ ሰው መጥፎ ኢሜጅ እንዲኖረው ህፃን ልጅም ከሆነ በቃ ወደ እነሱ እንዳይጠጋ ተብሎ በቃ ሪዝን የሌለው ነገር የለም መጥፎ ነገር ስለነሱ ያወራሉ እና በቃ እንዲገለሉ ያደርጓቸዋል ማለት ነው። ቀደም ጀንደር ቤዝድ ቨልነራቢሊቲ ነው ተላል። አሁን ደግሞ ኤጅድ ቤዝድ ቨልነራቢሊቲ ምን ይመስላል? is susceptibility of children and older people to different forms of attack both physical and emotional ስለዚህ vulnerability በምንድነው ብለናል የሚከሰተው ዊክ ነው ተብሎ ስለሚታሰብ ነው አይደል? ለአንድ ነገር ተጋላጭ ምን ነው ለምሳሌ ራሳቸውን አሁን እዚህ ጋር እንዳለው ህፃናትና ትልቅ ሰዎች ራሳቸውን መከላከል አይችሉም ተብሎ ስለሚታሰብ አታክና ፊዚካል ወይም ደግሞ ኢሞሽናል አታክ ላይ በጣም ኤክስፖዝድ ናቸው። ለምሳሌ children ምንድነው discrimination ወይም vulnerability girls are exposed to harmful traditional practice ይሄንን አይተናል like and early child marriage by the way girls I mean ይሄ young girls ይሉ young girls ለቻፕተር 3 ላይ የምታስታውሱ ከሆነ ምን ብለናል? ለደብል ማርጂናላይዜሽን ይፈጸምባቸዋል ብለናል። ደብል ማርጂናላይዜሽን ይሄም የሆነው በምንድነው? የመጀመሪያው ሴት በመሆናቸው ወመን በመሆናቸው አንድ ማርጂናላይዝ ይደረጋሉ። ሁለተኛው ደግሞ ህፃን በመሆናቸው በሁለቱም ነው የሚደርስባቸውና ደብል ማርጂናላይዜሽን የሚፈጸምበት ማን ነው ከተባላችሁ እንዳትረሱት ነው። ምንድነው? ሴቶች ናቸው። ያንግ ሴቶች ደብል ማርጂናላይዜሽን ይከሰትባቸዋል ማለት ነው። ፋክተርስ ኢንካሬጂንግ ኤርሊ ሜሬጅ የሚከሰትባቸው ምክንያቶች ምንድናቸው? ህፃናት ሴቶች በ13 በ14 ዓመታቸው እንዲያገቡ የሚገደዱት የመጀመሪያው ሶሻል ኖርምስ ናቸው። ቼስቲቲ ኤንድ ቫልዩ አታችድ ቱ ቨርጂኒቲ በቃ ይሄ ቀደም ይሄ ፕሪማርሻል ሴክስን ለመከላከል እድሜዋ ሳይደርስ ማለት ቶሎ እንድታገባ ይደረጋል ማለት ነው። ምክንያቱም ሌላ ነገሮች ጋር ከወንድም ጋር ከሌላም ነገር ጋር ኢንተራክት ሳታደርግ ቅድሚያ ኢንጌጅ ለማድረግ ብለው በልጅነቷ ገና ማወቅ ስትጀምር ለሰው ይደርዋታል ማለት ነው። የመጀመሪያው ይሄ ሶሻል ኖርም ነው። ሁለተኛው ደግሞ ኢኮኖሚክ ፋክተር ነው። ኢኮኖሚክ ሴኩሪቲ ፎር ያንግ ገርልስ ይሄ ማለት በቃ ምንም ማልፋት ሳይጠበቅባት ምክንያቱም ባሏም የሆነው እንደሱ ህፃን ልጅ አይደለም አይደል? ትልቅ በጣም ኦልድ የሆነ ሰውዬ ነው 40-50 ዓመት የሞላው ሰው ሊሆን ይችላል እንድታገባ የሚደረገው እና ይሄ ደግሞ ስራ ያለው ምናምን ስለሆነ በቃ ለስራ አታስብም እሷ እና ኢኮኖሚካሊ ራሷን ቻለች ተብሎ ስለሚያስብ ቤተሰብም ለመስጠት እንትን አይልም አንገራግርም ማለት ነው። ማርጂናላይዜሽን ኦፍ የቺልድረንን አይተናል። ኦልደር ፒፕል ደግሞ ምን ይመስላል? የመጀመሪያው ኤጂዝም የሚለውን ተርም it refers to stereotyping, prejudice and discrimination against people based on their age ስለዚህ እድሜ ተኮር የሆነ ማርጂናላይዜሽን ወይም ደግሞ ዲስክሪሚኔሽን ምን ይባላል? ኤጂዝም ይባላል። ኤጂዝምን በደንብ ያዙት። ሪሊጂየስ ኤንድ ኤትኒክ ማይኖሪቲስ አሉ አይደል?
ይህ ማለት አሁን ይሄ ቨልነሬብል የሆኑ ወይም ማርጂናላይዝ የሚደረጉ ግሩፖች ውስጥ ለምሳሌ ጄዊሽ ፒፕል፣ ይሄ በናዚ ጊዜ የተደረገው ማለት ነው። ይሄ አይሁዳውያንን በጅምላ የጨፈጨፈበት ኢቨንት ይታወሳል። እና ይሄ እነሱ ምንድናቸው ተብሎ ስለሚታሰብ ነው ያኔ ማይኖሪቲስ ናቸው ብሎ ስለሚያስብ ነው እዚህ ድረስ የደረሰው ማለት ነው። ስለዚህ ጄዊሽ ፒፕል አንዱ ሪሊጂየስ ማይኖሪቲ ናቸው። ሌላው ደግሞ ሙስሊሞች በማይናማር ውስጥ ሪሊጂየስ እንትን ናቸው ተብሎ ይታሰባል፣ ማይኖሪቲ ናቸው ተብሎ ይታሰባል ማለት ነው። ቻፕተር 4